ያቆሙ ድሮ የኤፍኤም 97.1 እዛ ድሮ በነበረበት ባቢ ያወራለሁ ድሮ በነበረበት ስቴጅ ላይ የነበሩ ኢቢሲ ሳይገባ ብቻውን ያለ አቆሙ ስፖንሰር ያስደረጉ ሰይፉ ማለት ኢቢሲ ብትጠይቋቸው ኢቢሲ ሁሉ ጊዜ የሚመሰክሩለት ነገር አለ በፌስታል መጥቶ በመኪና የወጣ ጀግና ነው ለስራ ያለው ነገር ለስራ የሚሰራው እሱ ሁሉ ይወዱለታል በቃ ለስራ ጥረቱ ባለው ነገር ላይ ያለው ክሬቲቪቲ እኮ የሱ እኮ የተወሰነው ነገር ማፋፋም ነው እሳት ማንቦግቦግ ነው ያቀጣጥለዋል እነ ብርሃኔ ያ ሱራፌል ምናምን እውቀታቸው ሌላ ነው ነገር ግን ሰይፉ በጣም ይችላል እንደዚህ ኩሽን አድርጎ ማቅረብ ለምሬ ነው ማለት ከድሮም ጀምሮ ይዞናል ቴሌቪዥን ላይ ሲመጣ በኮምፒውተር ሌሎቹ ሲቀሩ በፖለቲካም ሲቀሩ በትምህርትም ሲቀሩ ምናምን እሱ ግን በደብ አድርጎ አዳብሮ መሄድ ይችላል ከዚህ ውጪ ሰይፉ ከሚሰራቸው ለአርቲስት ይጠቅማል ልክ ነው ሰይፉ የወደደው አልበም ከሆነ እንደምንም ብሎ እንዲወጣ ጥሩ አልበም ከሆነ ይወጣል አንበሳ ላወርድልሽ ብዬ እንዴት ነው ማወርድልሽ ከየት ተወርዷል አንበሳውና አይኔ ታየኝ አንበሳው አውርደዋ ከየት ተወርዷል እየጠበቅኩ እኮ ነው ማስተር እኔ አሁን ወሬን ለማቅረፈር ነው አይደል አውቀህ አንበሳ ምናምን ትለኝ ይልጥ ናታን ፒተር ይሄ ፎሎ ተደርጋል ባክን እንደዚህ በማለት ብቻ እናቴ ቤት ታወርደዋለህ በሰማይ ነው በምድር ነው የምታወርደው ልንገራችሁ ኮሜዲያን ሰይፈ ልጠቀልልልላችሁ ሌላው ቆይ ሙሌ እንመጣለን ብሮ እንወዳለን እሺ ይመቻችሁ እንመጣለን ያራድጌ ልጅ እንመጣለን ሰይፉ ምንም ጥያቄ የለውም የሰራቸው ስራዎች ከድሮም ጀምረን ብናየው ከድሮ ጀምሮ የነበሩ አርቲስቶችን ይዞ መጥቶ ሰይፉ ላይ ወሬ እንኳን ስትፈልግ ምንድነው አብዱላህ ሰይፉ ጋር ነው የምንሄደው ጥያቄ የለውም ፈታ አድርጎናል በሬዲዮ ገና እኔ ቅዳሜ አልተኛም ነበር ሰይፉን ካልሰማው እኔ ደረስኩበት መጣሁ ስመጣ ቅዳሜን የመረጥኩት ለዚህ ለምን በጣም ሰይፉ ሱስ ነበረብኝ ግን ከልጅነቴ ጀምሬ የማቀው ስተቶቹን አቅ ነበር ሰይፉ የሚወደው አርቲስት ሆኖ ሰይፉ ጓደኛው ሆኖ ዋቴቨር ግልጽና ብድግ አድርጎ ሰማይ ላይ ሰቅለዋል ባላንስ የማድረግ ችግሩ ከችግሮቹ መካከል ነው ዳይ ይረዳል የሆነ ሰዓት ላይ ኦፍ ኮርስ ታለንት ያወጣል ምናምን ልንገራችሁ የምሬ ነው መናገረው ብዙ ጊዜ ይሄ ደግሞ ሰዋዊ ነው ፐርፌክት ሊሆን አይችልም በሚለው እናያዝ ባላንስ ያለማድረጉ ግን ከዘመናት እየከፋ ሲመጣ ነው አሁን አዶናይ ላይ እየደረስነው ጎበዝ ልክ እንዲያደርጉ እኔ ድንገርህ አንተ ጅልጥ ይገርማል የምትባል ሰይፉ አላፈመሰኝም አንድ ቀን ሰይፉ ጋር ሳልቀርብ ነው እኔ በራሴ አናቱ ላይ እንደው መጣው ደረስኩበት መንገበግበው ነገር ቢኖር ይነግሩኛል አርቲስቶቹ ሴቷ ሰይፉ መጣችልህ እንለዋለን አሉ ለማብሸቅ እሱ መዳናለም አሁን እኔ በስታቸው አላወራ ወይ ጉድ አረትቻለሁ እንደዚህ ማለት እነዛን አስጠጣለሁ አርቲስቶች ጓደኞቼ ተውት እሱ ሌላ ታሪክ ነው እኔ አሁን በዚህ ባለበት ሰይፉ የሰራው ስራ ምንም ጥያቄ የለውም ሰይፉ ስራ ሰርቷል ጥሩ ከድሮም ጀምሮ ባላንስ አያደርግም አያደርግም እሱም ይወዳቸው እሱም ይደግፋቸው ስፖንሰሩ ምንም ችግር የለም ድንገርህ ስፖንሰሩ እከሌን ስፖንሰሩንም ያማከራል ዱጣንታውን አልፈልግም ስፖንሰሩንም ያማከራል ኦፍ ኮርስ ሶል አባውት ማኒ ገንዘብ ነው እሱም እኔ ችግር የለብኝም ነገር ግን አንድ ቲክቶከር ማለናገረው ከሊያለልብ የተናገረችው በትክክል ሰይፉን ታቋለች ሹክ ተብለህ ነው አለችው ኦፍ ኮርስ የዚህ ሰዓት ላይ ሊያችን ወይ ያለው ሹክ ተብለህ ነው የሆነ ነገር ሆኖ ባላንስ አልተደረገ አሁን ጥያቄውን ባላንስ አለመደረጉ አሁን ምንድነው ሶሻል ሚዲያው አሁን ድሮ ወይ ሬዲዮ ላይ ማቀርብ ከሌለ ምናምን ያፍኑ በነገራችን ላይ ደግሞ ሌላው ችግራቸው ያፍኑታል እሱ ብቻ አይደለም ይነጋገራሉ ግሩፓቸው አንድ ነው አንተ አረተው አሁን ስለንትን
ኧረ ተው አንተ ያዳር ጉዳይ አለብህ ተውተና እንደሆነ ምን አናተ ላይ እንዴት ሆኖ ቢወጣ ነው እንደዚህ አድርጎ ማለት ነው እንደዚህ አድርገው አላቸው ይነጋገራሉ እኔ ደግሞ ሬዲዮ ላይ ስሰራ አልነጋገርም ከነሱ ጋር አቀባቸዋለሁ አንድ ዘፋኝ መጣና ሰይፉ ስንት ዘፋኝ አለ መናገር ያልፈለገ ሰይፉ መጀመሪያ ላይ ፊት የነሳው ስንት ዘፋኝ አለ እኔ ጋር ይመጣ እኔ ልክ ብድግ ሳረገው ያቃታል አፈፍ ያረጋኛል ይመቸው ግን እኔ እርድናውን በዚህ ወድለታለሁ ነገር ግን እኔ በትክክል አዶናይ ሲናገር ሙሉ ንግግሩን ሰማሁት ፊትነስ ታኛ ጥያቄ የለውም ይህ የሰይፉ ትልቅ ችግር ነው ይሄ ችግር ደግሞ አርቲስቱ ሲያፍነው አያችሁ ሌላው ሲያፍነው አዶናይ ደግሞ ግልጽ ነው እንደኔ ነው እኔ ጊዜ እንትን ታረጋኛለህ እንጂ እኔ አልሰማህም የፊት ለፊት ከመናገር ወደ ኋላ አለ እኔ ያመኛል ሁላ ካልተናገርኩ ታድሰ ይሙት እኔ ካልተናገርኩ ያመኛል ለምሬም ነገር ማለት ነው ያንን ማድረግ ነው ፍርሃት አይደለም ፍርሃት አይመስለኝም ቱቢያው ወርቀ ዘቦ ቴንክ ዩ ፍርሃት አይመስለኝም የሆነ አንዳንድ ጊዜ ላይክ ባላንስ ስታደርግ እኮ አምሮክ ራሱ እርካታ ያገኛል የሬዲዮ ስራ ደግሞ ትልቁ ልንገራችሁ እኔ በጣም እንዳልጠቀም ያደረገኝ ለምን እንደሆነ ታውቃላችሁ እየተቸገርኩ አሁን ለምሳሌ በጓደኝነት ስንት አርቲስት ጓደኛ ተጣልቶኛል ለምን አልበም እንደምን ብሎ ጓደኛዬ ናት ብሎ ነው ላጩ እኔ አይመጣልኝም ለምን እጠላለሁ እኔ ማይሆን ዘፈን ዲጄ ወዳው ነው ሰው የሚዞርብኛ ቃለው እንደዚህ ጎረምሳው አለውሽ አልችልም ቴንክ ዩ ሌና እኔ ግን እንዲህ ብዬ ዞር ነኝ ሌላው ደግሞ እሱ የማይፈልገው ሰው ከሆነ ጊዜ ቢወጣ ቢንካረር አያቀርበውም እሱ ልክ ነው አዶናይ አሁን ከተናገረው እኔ የሚያስማማኝ ፊትነስ ተኛል አየህ ግልጽ አሁን ሌላው ቢሆን ሊሸፋፍን ይችላል ፊት መንሳቱ ይገርማችኋል እንዴ እኔና ሰይፉ ተገናኝተን አናውቅም በአካል የተገናኘነው አንድ ቀን ሁለት ቀን አንደኛው ቀን አልበሜ ይዤ ዲጄሊ አልበም ይዤ ስለፊት መንሳት ልነግራችሁ እኔ በጣም የምሰማበት ሰዓትም አልሰማውም ሁሉ ጓደኞቼ ምን አሉኝ ኧረ ልጁ ግዴለሽ ሰይፉ ጋር ግቢ አሁን የራስሽን ብታቆለባብሽ ሰው እንትን አይደረም ግዴለሽም ተባልኩና ላጥብዬ ሄድኩ አዶናይ ሊደግፈው ነው በዚህ ቴንክ ዩ ኤልሳ ጎረምሳው አለውልህ ቾምቤ ነኝ ተሸፋፍኝ ሄድኩኝ አልበሜን ይዤ ማለት እኔ ፊት በዛት በሚለው ማለት ቢሮ ገብቼ ሰላም ተናስተልኝ ሰይፉ ምናምን እንዴት ነው ሄድኩት በጣም ፈርኬ ነው ሄድኩት ይቅርታ አድርጉልኝ ቁምጤን ነው ምናምን ስኪሬን ነው ምናምን እንትን ብዬ ምናምን ኩል አልተጫወት ላጥብዬ ሄድኩኝ ሲሄድ ማህደር አገኘች ማህደር ደግሞ ኢንተርቪው አድርጊያት ነበርና ማህደር ደግሞ ምናምን ዲጄሊ ምናምን ብላ ማህደር እንኳን በቃ ባሪፍ በፈገግታ ምናምን ተቀብላ ኤክስኪውዝ ሚ ታዴንም አገኘው ታዴ አሁን የሱ እንትን ነው ቀኝ እጅ ነበር ያኔ ከዛ ላጥላት ብዬ እኔ እኮ ስለ ልክ አሌክሳንደር ትችላለህ ግን ልንገርህ ነው የፊት ስለመንሳት ላጥ ብዬ ሰይፉ ዲጄሊ ትፈልጋለሽ ምናምን ከዛ ስለ ኦኬ ሰይፉሻ ዲጄሊ ምናምን ነው ታደሰ ይሞት ምላችሁ እኔ ምን ነገር እያንዳንድ ነገር አለ እኔ ፊት ለፊቱ ከፈለገ በህይወት ያረዳኝ እኔ ሰይፉ ጋር አልቀርብም አሁን እኔ ራሱ ማለት ነው ከዚህ በኋላ አሁን ስመጣ ኢትዮጵያ እኔ ሌላ ነው ሰጥ ወለክ ነገር ላለው ትልቁ ስቴሽን ላይ ደግፍ ያዶናይ መናገር የምችል ሰው ነው ከማን ሰይፉን አራኔ አልፈረው ኤክስኪውዝ ሚ እንዴ አከብረዋለሁ እወደዋለሁ ሮል ሞዴሌ ነው ብዬ በኢንተርቪው ላይ የሰጠው ሰው ነው የሚገርማችሁ ልክ ስለሆነ ምናምን በጣም ደነገጥኩ እንዴ ዲጄሊ ነኝ ኦኬ ምናምን በቃ አልበሜ ምናምን ኦኬ እሱ ጋር ምናምን ታድስዬም ጠረጴዛው ላይ አስቀምጬ ነው እንዴ በጣም ደመጥ በሳት እኮ ነው በጣም እኔ አፈርኩኝ አራቶኝ ሰዓት ያወራው አፈርኩኝ ደነገጥኩ የዛን ቀን መድኃኔዓለምን ውስጤ የተሰማኝ ስሜት ዛሬ ነው ያወጣሁት ለአዶናይን ለመደገፍ ብዬ ነው ያወጣሁት መቼም ይሄን አላወራም ካለኝ ክብር ብዬ ነበር በጣም ነው የደነገጥኩት በቃ ማለት እኔ አልኩ ቴዲ አፍሮን የሚያክል አርቲስት አይታችሁታል ፎቶ ላይ ያኔ ሬዲዮ እንደጀመርኩ ፎቶ የተንሸራረች ቆንጆ ማናት ተብሎ ፎቶ አዳሜ ስታንሸራሽር የነበረው ያኔ ዩኒቨርሲቲ ተማሪ ሆኜ ሬዲዮ ጀመርኩበት ጊዜ እንዴት በክብርና ሙሉ ፎቶዎች አሉ የቴዲ አፍሮ ለዚህ ነው የቴዲ አፍሮን አንገቴ ወደዋለሁ እንደዚህ ለዛው ይሄን ድምጽ አውቀዋለሁ ነው ያለኝ
ይሄን ድምጽ እኔ ደነገጥኩ። በቃ እንዴ ትሰማኛለህ እንደ አይነት ነገር በቃ እኔ በህይወቴ እንደዛን ቀን ጥሩ እንቅልፍ ተኝቼ አላውቅም። የምሬን ነው ማለት የዚህን ያህል ሰው አንዳንድ ጊዜ እኔ አሁን ኢንተርቪው ምናምን አይደለም አሌክሳንደር ኢንተርቪው ምናምን መጥቶ ነው ምንድነው የፈለጉ ሪስፔክት ነው። እሱም የተናገረው ይላችሁ እነዛ እንዲህ የምንንቃቸው ሰዎች እኔ በህይወት የተማርኩት ትልቁ ነገር ልንገራችሁ። እኔ ስራ ላይ ምናምን ካልሆነ ዲጄሊ ብሎ ሲመጣ ኖርማሊ ነው የማወራው፣ በኖርማል ማለት ነው። የምሬን ነው የምላችሁ። አንተ ደግሞ ሚኪያስ ደግሞ ሚኪያውን ይቀለዳል። ኧረ ስኮርፓፓ አድርጊው ኢቫርጊው ቁም ነገር እያወራ ጎረምሳው እና ምርጥ ሰው ነው፣ ምንም ጥያቄ የለውም። ምርጥ ነው ስራዎቹ እየሰራ አሁንም ልነግር የምፈልገው ነገር ሰይፉ ስራውን ሲሰራ የሚሰራው ግን ለህዝብ ነው። ለህዝብ ነው። ፕሮግራሙም እንዲጣፍጥለት ነው። ኤክስኪውዝስ እንዴ ለህዝብ ከሰራማ በቃ አሁን ለምሳሌ ለህዝብ ሰራ የምንለው እንደ የመቅዶኒያን ድጋፍና ኦፍ ኮርስ መቅዶኒያን በነገራችን ላይ መቅዶኒያ እንዲሆን ያደረገው መሰክርላለሁ አልኩ ሰይፉ ነው። ከዜሮ እያለ ሬዲዮ ላይ 10 ነበር የሚጮህለት። እኔ ደግሞ አይህ በህይወቴ የምወዳት ነገር እውነት መሸበት ማደር ነው። ሰይፉ የዛ ሰዓት ላይ እኛ ሬዲዮ ላይ መቅዶኒያ ሌላ አሉ እንደ መቅዶኒያ ትንሽ ነበርሽ መቅዶኒያ ያኔ በቃ ስለሱ በገባ ቁጥር መቅዶኒያ ዛሬ ለመቅዶኒያ ለመቆም ሰይፉ ፋንታሁን ትልቅ ጨዋታ ተጫውቷል። ምንም ጥያቄ የለውም። እውነት ነው የምመሰክረው፣ ሀቅ ነው የምናገረው። ምን ይሄ ብቻ ነው እንደሚገርመው ሰይፉ የሰራ የሚባለው ስራ ከጀምሯል ነው እኮ ብናወራው እስከ ዛሬ ድረስ ያገር ነው ካሉት ግን ለመቅዶኒያ የሰራው ከዜሮ ያለ ትዝ ይለኛል። ሬዲዮ ላይ ያለው እንትን እያለ ሁሌ በገባ ቁጥር ይሄን ያደርጋል። ከወደደ እንትን ካለ ይሄን ያደርጋል። እውነት ነው። ከዚህ ውጭ ግን አዶናይ ፊት ነሳኝ የሚለው ፊት ነሳው ለሚለው ነገር ለዛ ሲጡ ምን ላድርግህ? ከዚህ ውጭ ግን አለችኝ እንደዛ ይመጫት። አረ ያራዳ ልጅ እኮ ናት እሷ። እንዴ ያራዳ ልጅ እንደሷ ያራዳ ልጅ አለ ሱትዬ። አረ ይመጫት። እኔ ኮፒ አረኳት። እሺ እንግዲህ ሀሳቡ ይሄ ይሁን እንጂ አንድ ነገር ልንገራችሁ። እንደዚህ ይሁን እንጂ የእውነት ለመናገር አዶናይ ተጽዕኖ ፈጥሯል። አንወሻሽ ከሰይፉ ጋር ጭራሽ ጫማ ሲለካካ ለእኔ ኤክስኪውዝ ሚ ነው ያልኩት። ምክንያቱም ሰይፉ የዛን ያህል ብዙ ሩመርና አልባልታ እንደዚህ እየሰማ ሲመጣ አይናገርም ነበር። ከአቅሙ በላይ ግን አዶናይ ሆነበት። ወይኔ እኔ በጣም ነው የደነገጥኩት። የምሬን ነው የምላችሁ። ከአቅሙ በላይ ሲሆንበት ምን አለ ሰይፉ ከአቅሙ በላይ ካልሆነ ያፍናል። ኤክስኪውዝ ሚ እንደፈለግ እንዲህ ፍርፍር ትላለህ እግርህን ወደ ላይ አድርገህ እንጂ አይሰማህም። ከአቅሙ በላይ ሲሆንበት ግን እኛ እኮ ብሎ አሽሙሩን ምኑም ሄደባት ተቃጥሏል ማለት ነው። አሽሙር ላይ ከሄደ ሰይፉ ተቃጠለ ማለት ነው። እንዴ ሰይፉ መቼ ነው ሰይፉ ሰው ተናግሮት ኤልዳና የሚያውቀው? ማን ነው ወንድ የሆነ ሰይፉ እኮ ካድሬ ነበር። አታውቁም እንዴ? ኤክስኪውዝ ሚ ሰይፉ እልም ያለ ካድሬ ነበረ። የህወሓት ካድሬ ነበር። ለዛ እኮ ነው ሲሉት ሲመቻቸው ከዛ በኋላ ይቅርታ ጠየቀ ህዝብ ሲለው አብይ ሲመጣ ህዝብ ዞረባቸው። የዛ ሰዓት ነው በነገራችን ብርሃኔን እሱ ምናምን ተዞረባቸው። ወይኔ ያን እኔ እኮ ንጹህ መሆን እኮ አቤት እኮ እግዚአብሔር የዛ ሰዓት ላይ እኔ ኤክስኪውዝ ሚ ሰው ተወጡት ብዬ ለጥ ብዬ ነው ጥጌን ይዤ አይላችኋለሁ። ዲጄሊ አረ ወረዛ ከዚህም የለውበት ከዛም አብይም ጋር የለውበት። እኔ ለዚህ ነው መነካካት። ለዛ እኮ ነው እኔ ከጌሙ የወጣሁት። በቃ ቢዝነስ ውስጥ ለግባ እናቱ እንደው የራሴን እንኳን ስነግራችሁ ማለት ነው። እና የዛ ሰዓት ላይ በይፋ ማንን ነበር አቅርቦ ምናምን ውዝግብ ላይ ነበር። ከዛው ላይ በይፋ ይቅርታ ጠየቀ።
ስም ማንሳት አይደለም እኮ ስለ ሰይፉ እኮ ልጅ ላስወጣው እንዴ አሁን ገና አንተ ብቻ ተባረርክ ሰግጠን አባረርነኛ ሰግጤዎች ነን ቢዝነስ ላይ ነኝ ዱባይ ላይ ቢዝነስ ላይ ነው ያለሁት አሁን እኔ ሪል ስቴት ዲጄል የሚል ካምፓኒ አለኝ ሶ ቢዝነስ ላይ ነኝ ሪል ስቴት ውስጥ ገብቻለሁ ላችኋለሁ እና ምን ልላችሁ ፈልጌ ነው መሰላችሁ እመጣለሁ ሬዲዮ ላይ የራሴ ሬዲዮ ስቴሽን ነው የመጣው ደግሞ አሁንም ካሬ ነው ያስማማኛል ይቅርታ እኔ አሁን አታነካኩኝ እኔ ነገር ያለው አታነካኩኝ እኔ አገሬ ረፍት መምጣት ፈልጋለሁ ያው ምን ሲስተሙ እንደዛ ካልሆነ እንደፈለጉ ወደዚህና ወደዚህ ማለት በጣም ይቸገራሉ ስለዚህ ከዚህም ከዛም ካልሆኑ ታዲያ እንደነ ዲጄሊ አይመችም እኮ እንደዛ ሰዓት ላይ ካልሆንክ ከባድ ነው ያው ያስገድዳል ሁኔታው ምናምን ላምጪው ያስገድዳል ምናምን የሚባለው ጭው ያለ እና ከባድ ነው ኤኒዌይስ ወደዛው ወደ ጭውያችን ስንመጣ አዶናይ ከብዶታል አዶናይ ስለከበደው ማቅለል ፈልጎ እቺ ደግሞ የሰይፉ እንትናት ንቁር የሚያረጋት እንኳን እሱን እኮ ፊቱን ደገምከው እንዴ ብሎ እኮ አያፍርም እንዴ ሰይፉ እኮ አሁን እኮ እንትን እያለ ሲመጣ እንደው ያመልጠው እንጂ በፊት እኮ ያመልጠዋል እንዴ ሰይፉ ስንቴ ነው ያመለጠው ስንቴ ነው ከህዝብ ጋር የተነቋቆረው እያመለጠው ከብዶታል አዶናይ አሽሙሩ ግን አልቀረችም እኔ ሰይፉ አለች ሚስቃሳክ ከልጅነቴ እኮ ሰይፉ እየሰማሁ ነው የመጣሁት ወርቀዘው አውቀዋለሁ ለዛ ሲል ገባኝ የሆነች አሽሙር ገባለት እሱ ደግሞ አሽሙሩ ስለገባው ይሞታል እንዴ እንደሚያከብረው ነግሮት ነው እኔ እንደውም ከንግግሩ ምንም ጠብ ያለብኝ የለ ፊት እንዴት እንደነሳው እንዴት እና እኔ ከንግግሩ ካሁን እኔ ችግር የለብኝም አዶናይ ላይ ማለት ነው ገራሚ ነው እኔ ማብዬ እኔ አሪፍ ተመችቶኛል ተረጋግቶ ምናምን አሁን ህዝብ እንዳዘገብቶታል ደስ ይላል እንደዚህ ላይ ብቻ I don't know he got it anyway እንደዛ ነውና ደስ ይላል በጣም ደስ የሚል ንግግር ነው ወድጄዋለሁ በቃ መናገር ያለበትን ቀን